ምሳሌ ሚዲያ ምሳሌ ሚዲያ ከጥቂት አስርት ዓመታት በፊት ኳታር በካርታ ላይ እንኳ በግልጽ የማትታይ ነዋሪዎቿ እንቁ በማውጣትና በአሳ ማጥመድ የሚተዳደሩባት ደሃ የበረሃ ምድር ነበረች። ዛሬ ግን ይህች ሀገር የዓለም እጅግ ባለሀብት መዲናና በጂኦፖለቲካው ዓለም ግዙፍ ስፍራ ያላት ኃይል ሆናለች። በአውሮፓውያኑ 2026 የሕዝብ ብዛቷ በአማካይ ወደ 3.2 ሚሊዮን የደረሰ ሲሆን በበረሃው መሃል የዓለምን የኃይል አቅርቦት የምትቆጣጠር ድንቅ ምድር ሆናለች። ኳታር ዝም ብላ ሀገር አይደለችም። እሷ የገንዘብ የዲፕሎማሲና የስትራቴጂ ውጤት ናት። ከሰማይ ጠቀስ ሕንፃዎቿ ግርማ በስተጀርባም በቢሊዮን ዶላሮች የሚቆጠር የጋዝ ሀብትና የረቀቀ የፖለቲካ ጨዋታ ይገኛል። ይህች አገር ለምዕራባውያንም ሆነ ለምስራቃውያኑ እኩል አስፈላጊ የሚያደርጋት ምስጢራዊ ጉልበት አላት። የኳታር እመርታ በሰው ልጅ ስልጣኔ ታሪክ ውስጥ እጅግ ፈጣኑ ተብሎ ሊጠቀስ ይችላል። በአሸዋ ላይ የተገነቡት ከተሞቿ የወደፊቱን ዓለም ዛሬ ላይ ሆነው የሚያሳዩ ድንቆች ናቸው። የኳታር አየር መንገድና የሀገሪቱ መሠረተ ልማት የሀብት ዙፋኗ ማረጋገጫ ሆነው በዓለም ዙሪያ ይወራላቸዋል። ይህ ሁሉ ስኬት ግን በአጋጣሚ የመጣ ሳይሆን በጥንቃቄ የታቀደ ሥራ ውጤት ነው። ሀገሪቱ ያላትን ትንንሽ የሕዝብ ብዛትና ሰፊ የሀብት ክምችት ተጠቅማ የዜጎቿን ሕይወት ወደማይታመን የቅንጦት ደረጃ አሸጋግራለች። በኳታር ውስጥ ድህነት የሚባል ቃል ትርጉም የለውም። ይልቁንም ሀብት እንደ አሸዋ የተትረፈረፈባት ምድር ሆናለች። ይህ የሀብት ክምችት ግን በጎረቤቶቿ ዘንድ ቅናትንና ስጋትን መፍጠሩ አልቀረም። ኳታር በበረሃው መሃል የበቀለች ብቸኛና አንጸባራቂ አልማዝ ናት። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የቻናላችን ቤተሰቦች። በዚህ ዝግጅት የኳታርን አስደናቂ ጉዞና ከመጋረጃ በስተጀርባ ያሉትን እውነታዎችን እንፈትሻለን። የኳታርን አመሰራረት፣ በስፖርቱ ዓለም ያላትን የበላይነትና በዲፕሎማሲው ረገድ የምትጫወተውን አወዛጋቢ ሚና እንመረምራለን። ኳታር የሰላም መልእክተኛ ወይንስ የሴራ ማዕከል የሚለው ክርክርም የዛሬው ትኩረታችን ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የኳታር ታሪክ የሚጀምረው በ19ኛው ክፍለ ዘመን በአልታኒ ቤተሰብ አመራር ስር ነው። በወቅቱ ኳታር እጅግ ደረቅና ለኑሮ አስቸጋሪ ስፍራ ከመሆኑ የተነሳ ሕዝቧ በከፍተኛ መከራ ውስጥ ይኖር ነበር። የዕንቁ ንግድ በጃፓን ሰው ሠራሽ ዕንቁዎች ምክንያት ሲወድቅ ኳታር ወደ ከፋ ድህነት ውስጥ ገብታ ነበር። ተፈጥሮ ግን ለኳታር ሌላ ትልቅ ስጦታ አዘጋጅታላት ነበር። እንደ አውሮፓውያን አቆጣጠር በ1940 የተገኘው የነዳጅ ሀብትና በኋላም በ1971 የተገኘው ግዙፉ የተፈጥሮ ጋዝ ክምችት የሀገሪቱን ዕጣ ፈንታ ለዘላለም ቀየረው። ኳታር በዓለም ላይ ከፍተኛ የተፈጥሮ ጋዝ ክምችት ካላቸው ሀገራት አንዷ በመሆኗ ይህን ሀብቷን ተጠቅማም በአጭር ጊዜ ውስጥ ወደ ስልጣኔ ማማ ላይ ወጥታለች። ጋዝ ለኳታር አዲሱ ዕንቁ ሆኖ በረከቱን አፈሰሰላት። በ1971 ከእንግሊዝ ነፃነቷን ስታገኝ ኳታር የራሷን የልማት መንገድ መከተል ጀመረች። የሀገሪቱ መሪዎች የነዳጅና የጋዝ ገቢን ዝም ብለው ከማባከን ይልቅ በረቀቀ መንገድ ለትውልድ የሚተርፍ መሠረተ ልማት ላይ አዋሉት። ይህ ብልህነት ነው ዛሬ ኳታርን ካላት የኢኮኖሚ ጥንካሬ ጋር ያገናኛት። አሸዋው ወደ አስፋልት፣ ድንኳኑ ደግሞ ወደ ሰማይ ጠቀስ ሕንፃ ተቀየረ። የኳታር አመሰራረት የጽናት ታሪክ ነው። በዙሪያዋ ካሉ ሀያላን ሀገራት ጋር በነበራት ግንኙነት ራሷን ችላ ለመቆም ያደረገችው ጥረት የሚደነቅ ነው። የሀገሪቱ መሪዎች ኳታርን የዓለም የኃይል ማዕከል በማድረግ ማንም ሊነካት የማይችል የዲፕሎማሲ ጋሻን ፈጥረዋል። ይህም ኳታርን በመካከለኛው ምስራቅ ውስጥ የተከበረችና የምትፈራ ሀገር አደረጋት። ዛሬ የምናያት ኳታር የዓመታት የድካምና የስትራቴጂ ውጤት ናት። የጋዝ ሽታ ሳይሆን የገንዘብ መዓዛ የሚያውድባት ይህች ስፍራ
የሰው ልጅ ተፈጥሮን አሸንፎ ምን ሊሠራ እንደሚችል ትልቅ ምስክር ናት። የኳታር አመሰራረት ታሪክ በአሸዋ ላይ የተጻፈ ሳይሆን በወርቅ የተከተበ የእድገት ጉዞ ነው። ኳታር በፈረንጆቹ 2022 የዓለም ዋንጫን ስታስተናግድ ለዝግጅቱ ብቻ ከ220 ቢሊዮን ዶላር በላይ አውጥታለች። ይህ መጠን በታሪክ እጅግ ውድ የሆነ ስፖርታዊ ክስተት አድርጎታል። 8 ዘመናዊ ስታዲየሞችን፣ አዳዲስ ከተሞችንና እጅግ ዘመናዊ ባቡሮችን በበረሃው መሃል በአስደናቂ ፍጥነት ገንብታለች። ይህ ዝግጅት ኳታር በዓለም መድረክ ላይ ያላትን የገንዘብ ጉልበት ያሳየችበት ታላቅ መድረክ ነበር። ሆኖም ዝግጅቱ በሴራ ትርክቶች የታጀበ ነበር። ኳታር እንዴት ይህንን ዕድል አገኘች የሚለው ጥያቄ የፊፋን ከፍተኛ ባለሥልጣናት ለጉቦ ክስ አጋልጧል። ብዙዎች ኳታር በገንዘቧ የዓለምን ስፖርት ገዝታለች የሚል ቅሬታ ሲያቀርቡ ቆይተዋል። ይህ የሙስና ጥርጣሬ የዝግጅቱን ድምቀት በጥላሸት ለመሸፈን ሞክሮ ነበር። በተጨማሪም በግንባታ ላይ የተሳተፉ ሠራተኞች የሰብአዊ መብት ጥያቄዎቻቸው ዓለምን አስቆጥተው ነበር። ኳታር በስፖርት አማካኝነት ገጽታዋን እያጠበችን የሚል ክስ ከምዕራባውያን በርትቶባታል። ይህ ስፖርት ዎሺንግ የሚለው ቃል ኳታርን መግለጫ ሆኖ ለረጅም ጊዜ አገልግሏል። ኳታር ግን ለእነዚህ ትችቶች ሁሉ የሰጠችው መልስ በተግባር ነበር። በተያዘው የፈረንጆቹ 2026 የኳታር ብሔራዊ ቡድን በሰሜን አሜሪካ በሚካሄደው የ2026 የዓለም ዋንጫ ተሳታፊ ሆኗል። በካናዳ፣ ሜክሲኮና አሜሪካ በሚካሄደው በዚህ ውድድር ኳታር፣ ካናዳና ስዊዘርላንድ በሚገኙበት ምድብ ውስጥ በመመደብ ስፖርታዊ የበላይነቷን ለማሳየት እየተጋች ነው። ይህ ስፖርታዊ ክስተት ኳታርን በዓለም ካርታ ላይ ጎልታ እንድትታይ አድርጓታል። ከዝግጅቱ በኋላም ኳታር ለስፖርት ያላት ፍቅር አልቀነሰም። ይልቁንም ትልልቅ ክለቦችን በመግዛትና ውድድሮችን በማዘጋጀት ቀጥላለች። ኳታር አሁን የስፖርት ኃይል ብቻ ሳትሆን ስፖርትን ለፖለቲካዊና ዲፕሎማሲያዊ የበላይነት እንዴት መጠቀም እንደሚቻል ለዓለም አስተምራለች። ኳታር ያላት ኃይል በነዳጅ ብቻ የተገደበ አይደለም። አልጀዚራ የተባለው የሚዲያ ተቋም በዓለም አቀፍ ደረጃ ትልቅ ተጽዕኖ አለው። አልጃዚራ በመካከለኛው ምስራቅና በዓለም አቀፍ ፖለቲካ ውስጥ ኳታር የራሷን ትርክት እንድታራምድ ረድቷታል። ይህ ሚዲያ በአረብ አብዮት ወቅት መንግሥታት እንዲወድቁ እስከ ማድረግ የደረሰ ሰይፍ ሆኖ አገልግሏል። ይህ የሚዲያ ተጽዕኖ በጎረቤቶቿ ዘንድ ትልቅ ስጋትና ቁጣን ፈጥሮ ነበር። ኳታር በአልጀዚራ አማካኝነት በሌሎች አገራት የውስጥ ጉዳይ ጣልቃ ትገባለች የሚለው ክስ የዲፕሎማሲያዊ ቀውስ መንስኤ ሆኗል። የሚዲያው ነጻነትና የሚያቀርባቸው አነጋጋሪ ይዘቶች ኳታርን የብዙ ሀገራት ጠላት አድርጓታል። በ2017 ኳታር ላይ የተጣለው የ3 ዓመት የዲፕሎማሲ ማዕቀብ ዋናው ምክንያትም ይኸው ሚዲያውን ለሴራ ትጠቀማለች የሚል ነበር። ሳውዲ አረቢያና ኤምሬትስ አልጀዚራ እንዲዘጋ ቅድመ ሁኔታ ቢያስቀምጡም ኳታር ግን ፈጽሞ አልተቀበለችም። ኳታር በማዕቀቡ ከመንበርከክ ይልቅ የራሷን የምግብ ዋስትና በማረጋገጥ የበለጠ ጠንካራ ሆና ወጥታለች። አልጀዚራ ዛሬም ቢሆን የኳታር ዋነኛ የዲፕሎማሲ መሳሪያ ነው። በምዕራባውያን የሚዲያ የበላይነት ውስጥ የአረቡን ዓለም ድምፅ በማሰማት ረገድ ትልቅ ሚና ይጫወታል። ይህ ተጽዕኖ ኳታር በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን አመለካከት እንድትቀይር ረድቷታል። ኳታር ያለ አልጀዚራ በፖለቲካው ዓለም ይህን ያህል ልትገን አትችልም ነበር። ሚዲያው ኳታርን እንደ ዲፕሎማሲያዊ ኃያል አገር እንድትቆጠር አድርጓታል። ምንም እንኳን ብዙዎች ሴረኛ ቢሏትም ኳታር ግን የሚዲያ ኃይልን ለሀገራዊ ጥቅሟ እንዴት እንደምትጠቀምበት በሚገባ ታውቃለች። አልጀዚራ የኳታር ድምፅ ብቻ ሳይሆን የመካከለኛው ምስራቅ የፖለቲካ ማዕበል መቆጣጠሪያ ማማ ሆኗል። ኳታር የጋዝ ገንዘቧን በዓለም ዙሪያ በከፍተኛ ኢንቨስትመንት ላይ ታውላለች። በኳታር ኢንቨስትመንት አውቶሪቲ ወይም ኪውአይኤ በኩል እንደ ለንደን ያሉ ከተሞች ውስጥ ግዙፍ ሕንፃዎችን፣ ታዋቂውን የሃሮድስ ሱቅና ታዋቂ የባንክ አክሲዮኖችን ገዝታለች። ኳታር ዛሬ የዓለምን ኢኮኖሚ በጸጥታ የምትገዛ ዲጂታልና ቁሳዊ ባለቤት ሆናለች። በፈረንጆቹ 2026 ኳታር የቴክኖሎጂ ዘርፉን ለማሳደግ የ3 ቢሊዮን ፈንድ ኦፍ ፈንድስ የቬንቸር ካፒታል ፕሮግራም ዘርግታለች። ይህ በቢሊዮኖች የሚቆጠር ኢንቨስትመንት ኳታር በምዕራባውያን ሀገራት ላይ የፖለቲካ ተጽዕኖ እንዲኖራት አድርጓል።
ማንኛውም ሀገር ኳታርን ማጣት አይፈልግም። ምክንያቱም ኳታር በየቦታው እጁ አለ። ይህ ሶፍት ፓወር ወይም ለስላሳ ኃይል ኳታርን ከመከላከያ በጀት በላይ ይጠብቃታል። የኳታር ኢንቨስትመንቶች በዓለም ዙሪያ በሚሊዮኖች የሚቆጠሩ የሥራ ዕድሎችን ይፈጥራሉ። ይህም ኳታርን በዓለም አቀፍ ደረጃ ተደማጭነት ያላትና አስፈላጊ ሀገር ያደርጋታል። ገንዘቧ ለኳታር ትልቁ የመከላከያ ጋሻ ሆኖ ያገለግላል። ኳታር የሀገሪቷን የወደፊት ዕጣ ፈንታ በጋዝ ብቻ እንዳይንተራስ ስትራቴጂ ነድፋለች። በዓለም ዙሪያ የምታደርጋቸው ኢንቨስትመንቶች ጋዝ ቢያልቅ እንኳ ሀገሪቱ በሀብት እንድትቀጥል ዋስትና የሚሰጡ ናቸው። ይህ የረጅም ጊዜ ዕቅድ ኳታርን በኢኮኖሚው ዓለም ብልህ ተጫዋች አድርጓታል። ዛሬ ኳታር በለንደን በፓሪስና በኒውዮርክ ጎዳናዎች ላይ በሕንፃዎቹ አማካኝነት እንድትታይ አድርጓታል። እያንዳንዱ የኳታር ኢንቨስትመንት አገሪቱን ከዓለም ኢኮኖሚ ጋር የሚያስተሳሰር ሰንሰለት ነው። ኳታር ዓለምን በገንዘብ ጉልበት የመግዛት ሕልሟ በተግባር እያረጋገጠች ትገኛለች። ኳታር ያላት የውጭ ጉዳይ ፖሊሲ እጅግ አወዛጋቢና ሚስጥራዊ ነው። በአንድ በኩል ትልቁን የአሜሪካ የጦር ሰፈር በምድሯ ላይ ታስተናግዳለች። በሌላ በኩል ደግሞ እንደ ሐማስና ታሊባን ካሉ ቡድኖች ጋር ግንኙነት አላት። ኳታር ራሷን እንደ ገለልተኛ አሸማጋይ ብትገልጽም ተቺዎቿ ግን ሁለት ፊት ያላት ሀገር ይሏታል። በሁለት ቢላ የምትበላ እንደማለት። በተያዘው 2026 ኳታር በዲፕሎማሲያዊ መንገድ የመካከለኛው ምስራቅን የሰላም ንግግር በመምራት ረገድ ቁልፍ ሚና እየተጫወተች ነው። ይህ የሽምግልና ሚናዋ ከታላላቅ ሀያላን ሀገራት ጋር ያላትን ጥልቅ ግንኙነትና አስፈላጊነት ያሳያል። ኳታር በዓለም ላይ ካሉ ምስጢራዊና አደገኛ ድርጅቶች ጋር መነጋገር የምትችል ብቸኛ ድልድይ ሆናለች። ይህ አቋሟ ግን ኳታርን ለከፍተኛ ትችት ይዳርጋታል። አሸባሪ ተብሎ የሚታሰቡ ቡድኖች የገንዘብ ድጋፍ ታደርግላቸዋለች የሚለው ክስ በተደጋጋሚ ይነሳባታል። ኳታር ግን ግንኙነቷ ለሰላም ሽምግልና እንጂ ለጥፋት እንዳልሆነ ትከራከራለች። ይህ የፖለቲካ ቁማር ኳታርን በዓለም ላይ እጅግ የተወሳሰበች አገር ያደርጋታል። ኳታር ዲፕሎማሲን እንደ ሕልውና መከላከያ ትጠቀማለች። ከሁሉም ጋር ግንኙነት በመፍጠር ማንም ሊያጠቃት የማይፈልግበትን ሁኔታ ትፈጥራለች። አሜሪካን ለደህንነቷ፣ ታሊባንን ለሽምግልና፣ ኢራንን ደግሞ ለጋዝ አጋርነት ትጠቀማለች። ይህ ስልታዊ አሰላለፍ ኳታርን በመካከለኛው ምስራቅ ውስጥ የማይተካ ሚና እንዲኖራት አድርጓል። በመሆኑም ኳታር የሰላም መልእክተኛ ወይንስ የጥፋት አጋዥ የሚለው ጥያቄ እንደየተመልካቹ አመለካከት ይለያያል። ኳታር ግን በማንም ጎራ ሳትወግን የራሷን ጥቅም በብልሃት ታስከብራለች። ይህ አወዛጋቢ ግንኙነቷ ኳታርን በዓለም መድረክ ላይ ምስጢራዊና ኃያል ያደርጋታል። በኳታር ያለው የኑሮ ሁኔታ በከፍተኛ ዘመናዊነትና በጠንካራ ባህላዊ እሴቶች መካከል የተመሠረተ ነው። ሀገሪቱ በነፍስ ወከፍ ገቢ ከዓለም ቀዳሚ ከሚባሉት ተርታ የምትመደብ በመሆኗ ነዋሪዎች እጅግ ዘመናዊ የሆኑ መሠረተ ልማቶችን፣ ጥራት ያለው የጤና አገልግሎትና ከፍተኛ ደህንነት ያለው ማኅበራዊ ሕይወትን ያገኛሉ። በተለይም እንደ ዶሃ ባሉ ከተሞች የሚታዩት ሰማይ ጠቀስ ሕንፃዎች፣ ግዙፍ የገበያ ማዕከላት ወይም ሞሎችና ሰው ሠራሽ ደሴቶች የቅንጦት ሕይወት መገለጫዎች ናቸው። ይሁን እንጂ ኑሮው ከግብር ነፃ የሆነ ከፍተኛ ደሞዝ የሚያስገኝ ቢሆንም የቤት ኪራይና የትምህርት ወጪዎች እጅግ ውድ በመሆናቸው ለብዙዎች ተግዳሮት ነው። የኳታር አየር ንብረት በኑሮ ዘይቤ ላይ ትልቅ ተጽዕኖ አለው። በተለይም ከሰኔ እስከ መስከረም ባሉት ወራት ሙቀቱ እስከ 50 ዲግሪ ሴልሺየስ ሊደርስ ስለሚችል የቀን እንቅስቃሴዎች በብዛት በቤት ውስጥ ወይንም አየር ማቀዝቀዣ ባላቸው ሕንፃዎች ውስጥ የተገደቡ ናቸው። ይህም የሌሊት ሕይወት እንዲደምቅና ሰዎች ምሽት ላይ ወደ ፓርኮች፣ የባህር ዳርቻዎችና ገበያዎች እንዲወጡ ያደርጋል። ሀገሪቱ እስላማዊ ሕግን የምትከተል በመሆኗ ነዋሪዎች የአካባቢውን ባህል፣ አለባበስና ደንቦችን ማክበር ይጠበቅባቸዋል። ሆኖም ኳታር ከሕዝቧ 80 በመቶ በላይ የውጭ ሀገር ዜጎች የሚኖሩባት በመሆኗ የተለያዩ የዓለም ባህሎችና ምግቦች በስፋት የሚንጸባረቁባት ዓለም አቀፋዊ መንደር መስላለች። በሥራው ዘርፍ ለባለሙያዎች ሰፊ ዕድል ቢኖርም ለዝቅተኛ ሠራተኞች ያለው ሕይወት ግን
አሁንም የራሱ የሆኑ ፈተናዎች ያሉበት ነው። ኳታር ከቅርብ ዓመታት ወዲህ የሠራተኛ ሕጓን በማሻሻል የካፋላ አሰራርን ብታስቀርም የሥራ ጫናና ከቤተሰብ ርቆ የመኖር ስነ ልቦናዊ ተጽዕኖም በስደት ሠራተኞች ዘንድ በስፋት ይታያል። በአጠቃላይ በኳታር መኖር ትጋትንና ለአካባቢው ሕግጋት ታማኝ መሆንን የሚጠይቅ ሲሆን ገንዘብን በአግባቡ ለሚይዙና ሙያቸውን ለሚያሳድጉ ሰዎች ግን የኢኮኖሚ አቅምን ለመገንባት ምቹ የሆነች አገር ናት። በኳታር ውስጥ ሕይወት እጅግ የቅንጦትና ምቾት ነው። የሀገሪቱ ዜጎች በነጻ ትምህርትና ሕክምና የሚያገኙ ሲሆን የነፍስ ወከፍ ገቢያቸውም በዓለም ከፍተኛው ነው። በ2026 የሀገሪቱ አማካይ የዕድሜ ጣሪያ ወደ 84 ዓመት ከፍ ብሏል። ኳታር ናሽናል ቪዥን 2030 የተባለው ፕላን ሀገሪቱን ከነዳጅ ጥገኝነት ነጻ በማውጣት ወደ ዕውቀት መር ኢኮኖሚ ለመቀየር ያለመ ነው። ኳታር በቴክኖሎጂም ከፍተኛ መዋለ ንዋይ እያፈሰሰች ነው። በ2026 የዶሃ ስማርት ሲቲ በኤአይ የታገዘ የመቆጣጠሪያ ሥርዓትን ተግባራዊ አድርጓል። ግዙፍ ሙዚየሞችና የትምህርት ከተሞች ዶሃን የመካከለኛው ምስራቅ የባህል ዋና ከተማ አድርጓታል። ይህ ስልጣኔ ኳታርን በበረሃው መሃል ያለች የወደፊት ዓለም አስመስሏታል። በኳታር ውስጥ ያለው መሠረተ ልማት የቴክኖሎጂ ውጤት ነው። ያለ አሽከርካሪ የሚሰሩ ባቡሮችና እጅግ ዘመናዊ ሆስፒታሎች የሕይወትን ጥራት ከፍ አድርገውታል። ኳታር ለዜጎቿ ገነትን በምድር ላይ ለመፍጠር የጣረች ትመስላለች። ይህ ሁሉ ድሎት ግን በጋዝ ሀብቷ ላይ የተመሠረተ ነው። ይሁን እንጂ ይህ ስልጣኔ በውጭ ሀገር ሠራተኞች ደምና ላብ የተገነባ መሆኑም ትልቅ ጥላ ይጥልበታል። ከሕዝቧ 96 በመቶ በከተሞች የሚኖርባት ሀገር የሠራተኞች መብት አያያዝ ዛሬም ትልቅ አጀንዳ ነው። ኳታር በስልጣኔዋና በሰብአዊ መብት አያያዟ መካከል ያለውን ክፍተት ለመሙላት ከፍተኛ ጫና ይደርስባታል። የኳታር ስልጣኔ የባህልና የዘመናዊነት ድብልቅ ነው። መስጊዶቿ ከሰማይ ጠቀስ ሕንፃዎች ጋር ተስማምተው ይቆማሉ። የኳታር ቪዥን 2030 አገሪቱን በዓለም የሳይንስና የቴክኖሎጂ ማዕከል ለማድረግ በትጋት እየሠራች ትገኛለች። ኳታር በበረሃው ላይ የተሳለች እጅግ ውብና ውድ ስዕል ናት። አገሪቱ ከዕንቁ አውጪነት ተነስታ የዓለምን የኃይልና የፖለቲካ ሚዛን እስከ መቆጣጠር ያደረገችው ጉዞ ተአምራዊ ነው። እሷ የጽናት የሀብትና የረቀቀ ብልሃት ውጤት ናት። የኳታር ውርስ በስቴዲየሞቿ ብቻ ሳይሆን በዓለም አቀፍ ዲፕሎማሲ ውስጥ ባላት የማይተካ ሚና ውስጥ ለዘላለም ይኖራል። ሀገሪቱ ለዓለም ያሳየችው ነገር ቢኖርም ትንሽ መሆን ታላቅ ከመሆን እንደማይከለክል ነው። ኳታር በገንዘቧና በብልሃቷ የዓለምን ታላላቅ ሀያላን ሀገራትን ማስገረም ችላለች። የወደፊት ዕጣ ፈንታዋ ግን በክልላዊ ሰላምና በዓለም አቀፍ የኢነርጂ ፍላጎት ላይ የተመሠረተ ይሆናል። ኳታር አሁንም በከፍታዋ ላይ ትገኛለች። ቪዲዮን ስለተመለከታችሁ ከልብ እናመሰግናለን። ለመሆኑ ኳታርን እንዴት አገኛችኋት? እንደ ሰላማዊ አሸማጋይ ወይንስ በገንዘቧ ዓለምን እንደምትቆጣጠር ሴረኛ አገር? አስተያየታችሁን በኮመንት አጋሩን። ለተጨማሪም እንደዚህ ያሉ የሀገራትና የታዋቂ ሰዎች ምስጢራዊ ታሪኮች ሰብስክራይብ ማድረግ እንዳትረሱ። ምሳሌ ሚዲያ ምሳሌ ሚዲያ